ሀገር አፋፍ ላይ ነበረች። የውድቀት የመፍረስ አፋፍ። ህዝቦቿ ጭንቅ ላይ ነበሩ። መች ይነጋል እፎይ መች ይመጣል የሚሉበት። ወንበራቸው ላይ እንደተቀመጡ ማዘዝ፣ በሞቀ ቤታቸው መሰንበት አልመረጡም። ስለ ሀገር ስለ ህዝብ እፎይታ ጭንቆም ስቃዩም ያጥር ዘንድ እዚያው ወረዱ። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ መሪነት ህዝብ እየከፈለ ያለው ዋጋ መጋራት፣ የመጣውን ፈተና ፊት ለፊት መጋፈጥ ነው። ዓለም በጭንቅ ጊዜ ፈረጠጡ፣ በከፋ ጊዜ አድማሱን ያቋረጡ አሊያም ከምቾት ሰገባቸው ሳይወጡ ድሎት የሚጠብቁ እልፍ መሪዎችን አይታለች። በተቃራኒው እንደ ጠቅላይ ሚኒስትር አብይ አህመድ አይነትንም። ጠቅላይ ሚኒስትር አብይ አህመድ በእነዚያ ክፉ ቀናት ዘምተው ሚሊዮኖችን ሲያጀግኑ፣ በመካከሉ ተገኝተው ሰራዊቱን ሲያበረታቱ በእርግጥም ትርጉሙ ላቅ ያለ፣ ቀጥሎ ለመጣው እፎይታም አበርክቶው ከፍ ያለ ነበር። ያንን በረሃ የማይታሰብ ድል ያገኘናል። አሁን በዚህ ግንባር እንደግመዋለን። ያለን ምን ደግመው ከፍተኛ የሰው ኃይል ጉዳት ቀንሰን ቴክኖሎጂ ተጠቅመን ቶክስ ተጠቅመን ጠላት አዛብተን ነው የምንሰራው። ጋሸና የሚባለው ነው። ዛሬ ጠላት አለበት፣ ነገ ግን ወገን ይዘዋል። ዛሬ ጠላት ያለው እዛ ተራራ ነው ጋሸና የሚባለው። እኛ እዚህ ሆነን ነው እቅድ እያወጣ ያለ ነው። ነገ ግን እዛ ተራራ ሆነን ጠላትን በትነን በጋራ የምናይበት እቅድ ጨርሰናል። በመጨረሻም ድል ሆነ። ቁርጠኛ መሪ መሪውን የሚከተል ህዝብ እስካለ ሀገር ለየትኛውን ፈተና እንደማትበገር የህልውና ዘመቻው በግልጽ አሳይቷል። ስለ ሀገር ለሀገር ያመኑበትን የመጋፈጥ የወጠኑትን ከግብ ለማድረስ ከመጨረሻው የሚደረግ ትንቅንቅና ትጋትን በጠቅላይ ሚኒስትር አብይ አህመድ እርምጃዎች ታይተዋል። ወዲህ ደግሞ ሌላ ጀግንነት። በእነዚያ አይደለም ነገ ዛሬ እርግጠኛ ባልተሆነባቸው የለውጡ አመራር ባዶ ካዝና ደሞዝ እንኳን የማይከፍል ሳጥን በተረከበባቸው ያለው የውጭ ምንዛሬ ለሁለት ቀን የማይበቃም በሚባልባቸው ቀናት ከኢትዮጵያ ጎን የተባበሩት አረብ ኤምሬቶችና ፕሬዝዳንቱ መሐመድ ቢን ዛይድ አልነህያን ነበሩ። በክፉ ቀናት እውነተኛውን ወዳጅነት፣ ሐቀኛውን ደራሽነት አሳዩ። ወዳጅነቱ ከትብብር ወደ ቤተሰባዊነት፣ ከአብሮ መስራት ወደ ወንድማማችነት አደገ። ያልደበዘዘው አብሮነት፣ ያልቀዘቀዘው መፈላለግ በፈተናዎችም አልተገታም። መካከለኛው ምስራቅን እያመሰ ባለው ጦርነት ሀገሬው ጭንቅ ውስጥ ሆኖ ዱባይን ጨምሮ የከተሞቹ ሰማይ ሚሳኤልና ድሮን በሚያፋጭበት አይደለም የሀገር መሪ ተራ መንገደኛ ደፍሮ በማይጓዝበት ጠቅላይ ሚኒስትር አብይ አህመድ አቡዳቢን ረገጡ። ዓለም ተገረመ። ለሀገር እስከ ጦር ግንባር፣ ለወዳጅም በተኩስ መካከል እስከ ጓዳ። ገቢር ነበቡ ዲፕሎማሲ ወዳጅን እውነተኛ ወዳጅነትን የማሳየት ጥግ አስደናቂው ክስተት አሳይቷል። በእርግጥም የሀገራቱ ግንኙነት ከባህላዊ የዲፕሎማሲ አካሄድ ወጥቶ ወደ ስትራቴጂካዊ አጋርነት ማደጉን እንደማሳያ ይወሰዳል። ኢትዮጵያ ከተባበሩት አረብ ኤሚሬቶች የውጭ ቀጥታ ኢንቨስትመንት፣ ግብርናና ታዳሽ ኃይል እንዲሁም የቴክኖሎጂ ዘርፎች ላይ ያላት ትብብር በመደበኛው ዲፕሎማሲ እጅጉን ተፈላጊ ያደርጋታል። የተባበሩት አረብ ኤሚሬቶችም ኢትዮጵያን እንደ ዋና የግብርና ምርቶች ምንጭ፣ እንደ ሁነኛ የአፍሪካ ቀንድ አጋር ማየቷ ነገሩን ከፍ አድርጎታል። ትንሿን ሀገር ከትቢያ አንስተው የዓለም የትኩረት ማዕከል ያደረጓት ፕሬዚደንት መሐመድ ቢን ዛይድ አልነህያንም ጠቅላይ ሚኒስትር አብይ አህመድ እንደ ጀግና የሚቆጥሯቸው፣ ከተጋን እንደ ዱባይ፣ ከሰራን እንደ ዩኤኢ ባለ ተጽዕኖ የማንሆንበት ምክንያት የለም ብለው የሚናገሩላቸው ናቸው። የሆነ ሆኖ ምሁራን ታላላቅ መሪዎች የማይናወጥ ቁርጠኝነት አላቸው እንዳሉት ሁሉ በጠቅላይ ሚኒስትር አብይ አህመድ የተጻፈው ልብ የሚያሞቅ ዓለም የተነጋገረበት አስደናቂ ተግባር ይህንኑ አሳይቷል። እንኳን ወንድም ብሎ የሀገር መሪን ያህል የተጠረቀመ ሰማይን አቋርጦ የመጣ ወዳጅ ይቅርና ዱባይን መኖሪያቸው ያደረጉት ተረጋግተው ያረጋጉትን ነዋሪዎች ፕሬዝዳንቱ መሐመድ ቢን ዛይድ አልናህያን ባመሰገኑበት እንግዶቻችንማ በእጅጉ አክብረውናል ነበር ያሉት። الإماراتيين اللي عايشين في البلد كان واجبهم በዚህ ሀገር የሚኖሩ ኤሚሬቶች ከነሱ እንደምጠብቀው ሁሉ ኃላፊነታቸውን በመወጣት ክብርና ፍቅራቸውን አሳይተውናል። በዚህ ሀገር የሚኖሩም የተለያዩ ሀገራት ዜጎችም እንደዚያው ፈጣሪ ይጠብቃቸው። የቅርብና የሩቅ እንግዶችና ዘመዶቻችንማ በጽኑ አቋማቸው የእውነት ያላቸውን ክብር አሳይተውናል። ጉድለት ካሳየን ይቅርታ ያደርጉልናል። ፈጣሪ ይጠብቃቸው። إذا طلع قصور منا الله يحفظه። የቀድሞ የአሜሪካ ፕሬዝዳንት ፍራንክሊን ሩዝቬልት የመሪነት ታላቅነቱ በችግር ጊዜ ለህዝቡ ተስፋና ጽናት መሆን መቻሉ ላይ ነው እንዳለው በማይነጥፍ ቁርጠኝነት የተፈጸመው ህዳሴ አይቻልም ምን ሰብሮ ድንቅ የነጻነት በራስ የመቆም ሐውልት ሆኖ ተጠናቋል። ዛቻው ተጽዕኖ ያላሸበረከው መሪ
ከህዝብ ቆሞ ከጫፍ አደረሰው። ውሃውም መሬቱም እያለ ጦም የማደር ምዕራፍን የዘጋው የስንዴ ልማት ግስጋሴዋን ያበሰረች ሀገር ፈርቀዳጅ ታሪክን እንድትጽፍ አስችሏል። አፍሪካውያን ወንድሞች በበጎ የቀኑባትን ከተማ ዳግም ያዋለደው ኮሪደር እጅን በአፍ አስጭኖ ሌሎችን የኛም እንዲህ ብትሆን ብሎ ያስመኘ ነው። በማን? በቁርጠኛ መሪ፣ መሪውን በሚያዳምጥ ህዝብ ከአጀንዳ ተቀባይነት ወደ ሰጭነት አሸጋግሮ ተፈላጊነትን አግዝፎ የበየነው ዲፕሎማሲ አዲስ አበባን የስበት ማዕከል አድርጎ ሀያላኑን አመላልሷል። ኢትዮጵያን አረንጓዴ አልብሶ ለጎረቤት የተረፈው አረንጓዴ አሻራ ንጋትን ሞልቶ የደረቀውን መልሷል። ቴክኖሎጂን መስፈንጠሪያው ያደረገ ሁለንተናዊ ግስጋሴ ሀገርን የመፍጠንና የመዝለል ጉዞን አስጀምሮ ከፊት ከቆሙት ጋር ትከሻ ለትከሻ ሊያለካካ ተስፋ ተጥሎበታል። ሀገር አቧሯን አራግፋ ውበቷን ስትገልጥ ታሪካችንን አጉልቶ ሀብታችንን አሳውቆ ተመልካቾቻችንን ጎብኚዎቻችንን አማሎ ጠርቷል። በማን? እምቢ ችግሩን ከመጋፈጥ ጎን ለጎን ብልጽግናውም አይቀርብንም ባለመሪ ያለውን ባልሰሰተ ህዝብ ሌሎችም እነዚህ ሁሉ ቁርጠኝነት የወለዳቸው ጽናት ያሳደጋቸው ጣፋጭ ፍሬዎች ናቸው። በፍቅርና ጥበብ የተቃኘው ራዕይን የመተግበር ህልምን የመኖር ጉዞ ኢትዮጵያን ስሟንም ክብሯንም ከፍ አድርጓል። ካለፈው መጪው ይበልጥ እንዲሉ የተወደደው ዛሬ ነገም እንዲሆን የሁሉም ኢትዮጵያዊ ተስፋ ጽኑ መተማመን ነው።